በዚህ አጋጣሚ ሊቃውንቱ እኔ ሩቅ ሁሉን ስለማላውቀው እንደነ የኔታ መንክር አይነት ሊቃውንት የድጓ መምህር ብቻ አይደሉም፣ ወንጌልም ሲያስተምሩ አውቃለሁ። እኔ ወንጌል ያን ያክል የተማሩ ሰው ባልሆንም አብዛኛውን የተማርሁት ከሳቸው ነው። ወንጌል ህዝቡን ያስተምሩ ነበር። አሁንም እዚያው ደብር ላይ ሌላ ትርጉም እንዳሰጡት እንጂ የቅኔው መምህር የኔታ ዳዊት ታውቁ ከሆነ መደበኛ የስብከተ ወንጌል ኃላፊ ሆኖ ነው የሚሰሩት። ወንጌል ያስተምራሉ። ስለዚህ ምን ማለት ነው? ሰባኪ ለመሆን የትርጓሜ ቤት ገብቶ መማር አይጠበቅ። የድጓው መምህር፣ የቅዳሴው መምህር፣ የሁሉ መምህራን ካህናቱ ወንጌል መስበክ ትችላላችሁ እያልኩ ነው። እንደምትችሉ ካመናችሁበት እናንተ ላይ አይደለም። እርግጥ እንደዚያ እንድትሉ ለሶስተኛ ወገን ነው መልእክቱን ማስተላልፈው፣ ለአድባራቱ ማለት ነው። እናንተማ ስለምትችሉ ነው ወደዚህ የመጣችሁ። ስለዚህ በበቂ ቁጥር ሰባኪያን መደራጀት ካልቻሉ የወረዳ ቤተ ክህነት መኖር ምንም አይጠቅምም። በመሰረቱ የሀገረ ስብከት መኖር አይጠቅምም። የወረዳ መኖር አይጠቅምም። የሚጠቅመው ምን ሲሆን ነው? ወንጌል መር አስተዳደር ሲኖረው ነው ማለት ነው። በሌላ አነጋገር በብዛት ያለሁኝ ከወንጌል የራቀ አስተሳሰብ ያለው ሰው አለ ብዬ አላስብም። እዚህ የተማረ ነው እውነት ለመናገር ተስፋ አለን በብዙ መንገድ። ስለዚህ የስብከተ ወንጌል ኃላፊዎች 10 የስብከተ ወንጌል ኃላፊዎች ትኖራላችሁ። እስኪ እጃችሁን አሳዩኛል ጊዜ 10 ሰው 10 የስብከተ ወንጌል ኃላፊዎች አሳዩኛ። እጃችሁ አይታየኝም። እነ የኔታ ኖላዊ እጅወት አይታየኝም። ጺሞት ነው የታየኝ። እንደሱ ቁጠሩልኝ እስኪ 10 ነው። ዛሬ ያልመጣ ሰባኪ በልዩነት እንዲታይልኝ ፈልጌ ነው። ሁለቱ የታለ ያጣሩልኝ። ክቡር ዋና ጸሐፊ አለቀውም። ዛሬ ያልመጣ የስብከተ ወንጌል ኃላፊ እንደው እንከባበርም ጥሩ ስለሆነ ብዬ ነው። የንታሰና ያለው እዚህ በቃ 8 ነው። ያዙልኝ። ሁለቱ ሲመጡ ሪፖርት ያደርጋሉ። ካልመጡ በልዩነት ቡራኬ እንዲሰጥልኝ በአክብሮት እጠይቃለሁ። አቤት በቃ 8ቶችን ይዘናል። ለ8ቶች አቤት የንታሰናን ቆጥረናል። ግድ የለም አመሰግናለሁኝ። እንዲያው እግረ መንገዳችሁንም ወደ አንድ እንድትሰሙኝም ነው እንጂ አሁን ወንድሞቼን ለመኮነን ፈልጌ አይደለም። የስብከተ ወንጌል ኃላፊ ተብሎ የመመደብ ጥቅሙና ትርጉሙን ዘንድሮ ማየት ስለምንፈልግ ነው። እንደ ሀገረ ስብከት ስልጠናዎች ይኖሩናል በተከታታይ። ተስፋ ይኖራችሁ እና በቁጥር ነው መደራጀት ያለበት። ብዙ ቁጥር በሚፈልገው ልክ ሲመደብ በቂ የሚባል ማዕረግ ይሰጠዋል። ሁለተኛው በእውቀት ነው። እውቀት የሚባለው 2 አይነት እውቀት ነው ያለው እንደምታውቁት። 2 አይነት እውቀት ማለት አንደኛ በዘርፉ ማለፍ ይጠይቃል። በዘርፉ ማለፍ ማለት ነው። በጣም በትንሹ እንደኔ የሐዲስ ኪዳን መምህር መሆን ያስፈልጋል። በትንሹ እንደኔ። ሲቀጥል ደግሞ ከዚህም ከፍ ብሎ ተጨማማሪ ትምህርቶች መኖር አለበት በቤተ ክርስቲያኒቱ ማለት ነው። ከዚያ ባሻገር ግን በቂ እውቀት የምንለው ስጋዊ እውቀት የሚባለው ሳይንሳዊ እውቀት የሚባለውን ጭምር ነው። የተለየ ዶክተር፣ ፕሮፌሰር ወይም ደግሞ ዲግሪ ላያስፈልግ ይችላል። ይችን ለማወቅ የስብከተ ወንጌል ኃላፊ ሆኖ ዘርፉን ለመምራት የተለየ ሳይንሳዊ እውቀት አይጠይቅም። ዘንድሮ የተለየ ማለት አያስፈልግም። የተማራችሁ ተሳስታችኋል ከማለት አንጻር አይደለም፣ አንጋለጥም ለማለት ነው። ለዘንድሮ ለከርሞ ግን አንሆንም። አሁን እኔን ጨምሮ ከርሞ ምለው እንግዲህ ውለን አድረን ማለት ነው። የተሻሉ የስብከተ ወንጌል ኃላፊዎች ክፍሉን ይይዙታል። እኛን መጥንማ ለዚህ እሳት ትውልድ ቀጣይ ያለው እኮ ፍመ እሳት ነው። ዛሬ የተዳፈነ ነው፣ ቀጣይ ግን እሳትነቱ ይገለጣል። ያን ጊዜ እኛ አንመጥንም። ስለዚህ ለዛሬው በእውቀትም በቁጥርም ይሄው ነው። ወደ 3ኛው ልለፍ። በበቂ ቁጥር በበቂ እውቀት። ሌላው በበጀት መደገፍ የሚለውን እየተረጎምን ነው። 3 እና 2 ትርጉም ነው እየሰጠሁት ያለው። የፋይናንስ የጊዜ የጽህፈት ቤት እነዚህ 3 ነገሮች ያስፈልጉታል። በበጀት መደገፍ ሲባል እንደዚህ ማለት ነው። ፋይናንስ ለምሳሌ በወረዳ ቤተ ክህነት ደረጃ የስብከተ ወንጌል ክፍል ስራ ማሳለጫ በጀት አረስቱ አለ ወይ? ካለ በጣም ጥሩ፣ ከሌለ እንዲኖር ግን ትኩረታችን እሱ ላይ አይደለም።
የንዋየ ቅድሳት መግዣ፣ የአልባሳት መግዣ፣ የቤተ ምርፋቅ ግንባታ እንጨት መግዣ፣ ወንበር መግዣ በጀት ይያዛል በየዓመቱ አይደል? ለስብከተ ወንጌል ተብሎ ግን በጀት የለም። እኔ ባህር ዳር ስለኖርኩ ባህር ዳር ላይ እንኳን አልነበረም እያልኳችሁ ነው። እዚያ ወስጄው ነው ዙሬ እንኳን ቼክ አላደረኩም። ያን ያክል እንደኔ ሀገረ ስብከት ባህር ዳር ላይ በቅርብ ነው በስንት መከራ ወደ መደበኛው የገባው ማለት ነው፣ ልምዱ ስላልነበረ። ስለዚህ በፋይናንስ መደገፍ አለበት። አንድ ቤተ ክርስቲያን በአመት 1 ሚሊዮን ብር ወጪ ያደርጋለሁ ብላ እቅድ ካጸደቀች ከ1 ሚሊዮን ውስጥ በትንሹ 100,000 ብር ለስብከተ ወንጌል መዋል አለበት። እሱን ግንዛቤ እንድትወስዱልኝ እና በቂ የሚባል ማዕረግ እንዲሰጠው ለበጀቱ። ለዚህ ይሄን አገናኙ፣ በቂና ፋይን። ሁለተኛው ጊዜ ነው። እዚህ ላይ በደንብ ዛሬ ከምናገረው በላይ የቤት ስራ እንድትወስዱልኝ እፈልጋለሁ። ሁሉም የወረዳ ሊቃነ ካህናት፣ እኔ ገሌ ገሌ ማለት አልፈልግም። ቀጥታ ግንኙነቴ ከስብከተ ወንጌል ኃላፊዎች ጋር ስለሆነ ነው ቅድም ስም የጠራው እንጂ ሁሉንም የወረዳ ጽሕፈት ቤት ሰራተኛ የሚመለከት ነው። ይሄ ጊዜ ያለው ግን ወንጌል በየምትሄዱበት የእግዚአብሔር እንግዳ አይደለም። ወንጌል የእንጀራ ልጅ አልኮንም፣ አልተጣለም፣ አልተገፋም። ይሄ እኮ የተፈጠረው በእኔ እምነት፣ በእኔ ግንዛቤ፣ በእኔ የዚህ ተከታታይ ዓመታት በአውደ ምሕረት የመቆየት የልምዴ ውጤት የምናገረው የሊቃውንቱ የካህናቱ ችግር ነው እያላምንም። ለምሳሌ ወንጌል ለመስበክ ስንወጣ መርጌታው በላይ ላይ ክብሪት ይዘምበታል፣ ቅኔ ይመራበታል፣ ዝማሬ መዋሲት ይሉበታል። ይሄ ማን ችግር ነው? የሊቃውንቱ ችግር አይደለም። ሊቃውንቱ ካስቸገሩ እንኳን ከአንድ ቀበሌ አያስቸግሩም። የመሪ ችግር ነው፣ የአመራር ችግር ነው፣ የማሳመን ችሎታ ማነስ ችግር ነው። ሊቃውንቱ አንድ ጊዜ ካመኑ ደግሞ አይክዱም። ሊያሳምን የሚችል በቂ ነጥብ ማቅረብ ይገባል። በዚያ መሰረት እስኪ ጊዜ ካለ የሚሰብኩም መጣዋል፣ እዚያ እያየን ነው፣ እነሱም እንዲሰብኩ አይነት አይደል የሚወራው። በቂ የጊዜ በጀት። እኔ የጊዜ በጀት ከሌለ ገሃነም ነው የምንገባው። ይኸውላችሁ በፈያታዊ ዘየማን ታውቁት የለ? ፈያታዊ ዘየማን እኮ ጊዜውን እንዴት እንደተጠቀመ ታውቁ የለ? በደቂቃዎቹ ውስጥ ገነት የገባው ዳክርስንስ ታዩት የለ? መስቀል ስር ሁለቱም ነበሩ። በጊዜው የተጠቀመ ገነት ገብተዋል። በዚያ ጊዜ ያን ጸሎት ባይጸልይ ስራ ባይሰራ የለ። ጊዜ የሚባለው ነገር አንድ በጣም ጥሩ ሰው ምን አለ? ኢትዮጵያውያን ገነት ግቡ ቢላቸው ጌታ መጥቶ አይገቡም አለ። ከቀኑ 6 ሰዓት ኑ ገነት ተከፍታለች ቢል አይገቡም አለ። ለምን? 7 ሰዓት ነው የሚመጡ። 7 ሰዓት ነው የሚመጡ። ጊዜ የሚባል ነገር በእኛ ሀገር ርክስ ያለ ነገር ነው ያልተጠቀምንበት። በ15 ደቂቃ ውስጥ ገነት የሚያስገባ ወንጌል መስበክ ይቻላል። በሁለት ነገር ነው መከፈል ያለበት። አንደኛ ከፊት ለምሳሌ በማህሌታውያን የሚገፋፉበት ዋና ምክንያት እንደምታውቁት ቀደም ብለው ባለመጀመር ብቻ ነው። ቁጥር 1። ቁጥር 2 ደግሞ የማህሌት ማናጅመንት የለም። አንተ በል በሚል እንኳን የሚጠፋውን ጊዜ ታውቃላችሁ። መከባበር ጥሩ ነገር ነው። ወረብ የሚለውን ሰው ቀድሞ ወረብ እንደሚል መንገር ለምን አይቻልም? የወረብ ማያ ጊዜ ሲደርስ በል በሞቴ አንተ በል። ይሄ የወንጌልን ጊዜ ማባከን ጭምር ነው። ከጥቃቅኑ እየሄድኩላችሁ ነው። ይሄ ወንጌል የጊዜ ማናጅመንት አልተሰራም። የጊዜ ሰሌዳ የድርጊት መርሃ ግብር የሚባለው መሰራት መቻል አለበት። ሊቃውንቱ የሚፈልጉትን አገልግሎት ሳይጋፉ ለማድረስ ጠዋት 2 ሰዓት ስብከት የሚጀመር ከሆነ እነሱ 6-7 ሰዓት ቀደም ብለው ማህሌት መጀመር ግልግል ነው። ከዚያ በኋላ ወጣው ቅድም የኔታ መላካ ኃይለን እንዳስተካከሉኝ ማለት ነው። የሚሰብከውን ሰባኪ ካጠፋም ያርሙታል፣ ካላጠፋም ቃለ እግዚአብሔር አይደል ማታ በዜማ ሲሉት ያደሩትን አይደል ወጦ የሚለው አብረው ይሰማሉ፣ ያርሙታል። መልካም እኮ ነው። ከዚያ በኋላ ትው ተብሎ በጋራ ይኬዳል። የጊዜ በጀት ያስፈልጋል አንዱ። ሁለተኛ ግን ሰፊ የጊዜ ለኔ ቢጤ አይነት ሰባኪ መስጠቱን አያጸድቅም። ሰባኪው ተነስቶ ሊናገር የሚፈልግና የሚችለውን ብቻ ሳይሆን አድማጩ ሊያደምጥ የሚችለውን ነገር መናገር እስካልቻለ ድረስ 20 ደቂቃም ስጠው 2 ሰዓትም ስጠው ብክነት ነው። የተዘጋጀ ሰባኪ እስካልቆመ ድረስ ደቂቃ መጨመር ደቂቃ መቀነስ ጥቅም የለውም። ስለዚህ ሰባኪያንም የራሱ የስብከት ዘዴ በሚፈቅደው መሰረት መዘጋጀት። አንዳንድ ጊዜ በጣም የተበደልንና ህዝብም የጎዳንበት ችግሩ ይሄ ስለሆነ ማለት እኔ ሊቅነቴን ልገልጽ በምችልበት መንገድ ተዘጋጅቼ እሄዳለሁ። አንድም እንዲህ ብሎ አንድም እንደዚያ ብሎ አንድም እንደዚህ ብሎ ስናንከራትተው ይሄን ህዝብ የለመደውን መክፈልት እንኳን ሳይበላ ነው ቤቱ የሚሄድ እውነት ለመናገር። ስለዚህ የሰባኪያኑ መደበኛ ክፍተት የስልጣኔ የጊዜ አጠቃቀም ክፍተት አለ ነው።
እንደምን ዋላችሁ? ደህና ናችሁ? የትምህርታችን ርዕስ ወሀሎ አሐዱ ብእሲ ይላል። ምን ማለት ነው? አጋጣሚ ሆኖ እዚህ ያላችሁ አሁን ያየኋችሁ ወደ 8ቱ የዚህ ችግር ያለባችሁ አትሆኑም። ምክንያቱም ከኔ የምትሻሉ እንደሆናችሁ ስለማወቅ ማለት ነው። የገጠማት ግን ቤተክርስቲያኗ እንደዚህ አይነት ነገር ነው። ማላዘን፣ ማደንቆር፣ መንዘላዘል አውደ ምሕረት ላይ በማይሆን ቅርጽና መስፈርት ማለት ነው። ጊዜን በአግባቡ እንዳውም የሰባኪ ብዙ ጊዜ መሰጠት የለበትም። ሰፊ ሰዓት ከሰበከ አንድ ሰባኪ 1 ሰዓት በቂ ነው። በጣም ሰፊ ሰዓት ማለት ነው። ከዚያ ውጪ 30 ደቂቃ 40 ደቂቃ በቂ ነው። አረ ለወንጌል ጊዜ አልተሰጠም የምትሉ ከሆነ ወንጌል እንደውም አውደ ምሕረት ላይ እንዳይሰጥ በቀጣይ ስራ እንሰራለን። አውደ ምሕረት ላይ ወንጌል መሰበክ የለበትም። ገና የካሪኩለም ችግር ስላለ ነው። ከላይ ጀምሮ መመሪያ ይውረድ ብለን ነው እንጂ አውደ ምሕረት ላይ እስኪ ማንን ነው የምንሰብከው? ሽማግሌዎች አሉ፣ ህፃናት አሉ፣ ወጣት አለ፣ የታመመ አለ፣ ምን አለ፣ ሁሉም ይመጣና የትኛውን ነው የምናስተምረው? ስለ ህፃናት ነው? ስለ ወጣቶች ነው? ስለ ህመምተኞች ነው? ስለ ችግረኞች ነው? ድብልቅልቅ እኮ ነው የሚለው። ከዚያ መካከል ደግሞ የመከረኛ አውደ ምሕረት የሚጋፋው ተሰብስቦ ይመጣል። ስለት ልቀበል ይልህና ታምር እኮ ነው በእውነት አውደ ምሕረት ላይ ያለውን ታምር ከፍለን የምናየው ድራማ ሆኗል። አሁን አውደ ምሕረታችን ተደፍሯል። ይሄ የሰባኪያንም ልልነት ነው የእኔም ችግር ነው ብለን እንወስዳለን። ዞሮ ዞሮ ጊዜያችን በአግባቡ እንጠቀም እና የጊዜ በጀት የምትለዋን ይችን በደንብ ያዙልኝ ደጋግማችሁ። በቃ የጊዜ በጀት ብላችሁ ተናገሩልኝ። ላሲ በጣም በትትና የጊዜ በጀት በሉልኝ እስኪ በሏ። ያው ጥያቄ እኮ ነው በእውነት እስኪ በሉልኝ። ስጠይቃችሁ ይሻላችኋል፣ መታዘዝ ከበድ ይላል። እና ጊዜ የምትባለዋን ወንጌል ላይ ትኩረት ስጡልኝ። ይህ ጽሕፈት ቤት ነው። ይሄ አሁን ጽሕፈት ቤት አላችሁ? የወረዳ ቤተ ክህነት የስብከተ ወንጌል ኃላፊዎች አላችሁ? የንታሰና ያለሁት አለውታል አይ እንደው እንደርሶ አለወት ይገባሉ። ያው እንደኛ ማለት ነው ተደራርበው ብዙዎቹ አንድ ላይ ሆነው ያው እያሰፋን ስንሄድ ግን ስብከተ ወንጌል ክፍል ራሱን ችሎ ይኖረዋል፣ ሌላውም ራሱን ችሎ ይኖረዋል። ቢሮ ብቻ ሳይሆን ጽሕፈት ቤት የሚባል ማዕረግ አለው። ቢሮና ጽሕፈት ቤት ይለያያል። ቢሮ ቤቱ ነው። ጽሕፈት ቤት የሚባለው ግን ሲስተሙ ነው። ቢሮ ውስጥ ገብተን መቀመጥ ስራ አይደለም። በነገራቸው ላይ አሰልቹና አክሳሪው የቤተ ክርስቲያኒቱ መዋቅር መንፈስ ይሄ ነው። ቢሮ ገብቶ መቀመጥ ጤና ማጣት ነው ትርፉ። የሚሰራ ጽሕፈት ቤታዊ አደረጃጀት መኖር አለበት። ስገባ ምን ልሰራ እችላለሁ ዛሬ ብሎ አቅዶ። ስለዚህ ጽሕፈት ቤት፣ ቢሮ ሁለቱ መኖር አለባቸው። ከዚያ ቁሳቁስ አሁን ኮምፒውተር አለዎት? የኔታ ሰናይ ቢሮ ገዝቶልዎታል? የንታ ማንዎት አለዎት? እርሶ አለዎት? አንተ አለ ሆይ አትሉኝም? እኔ በራሱ አልተገዛልኝም እኮ። ያው አልተገዛልኝም ሲባል አገረ ስብከቱ ደስ የሚለው አሟጦ ለወንጌል ሁሉን ስለሚጠቀም ይኸው አለኝ። ግን በግንዛቤ ደረጃ የኔ አለኝ የሌለው ደግሞ አለ ማለት ነው። የኃላፊ የሆኑ ሰዎች ኮምፒውተራይዝድ መሆን አለባቸው። እኔ እውነት ለመናገር የኮምፒውተር ሳይንስ ባለሙያ አይደለሁም። በዚህ ዘርፍ የተመረቁ ሰው አይደለሁም። አልችልም። እንደምታውቁት ነው። ወጣ ገባ እያለብኝ ነው። በስንት ጉልበት ነው ያቀረብኩት ያለው። ለራሴ የሚሆን ነገር ግን ከሌለኝ ሞቻለሁ ማለት ነው። ስለዚህ አንድ ወንድም አንድ ወቅት ለመደገፍ ሄደን የት ነው ያለ አልኩት። እዚህ ሜዳው አካባቢ ነኝ፣ እያነበብኩ ነኝ። የስብከተ ወንጌል ኃላፊው እኮ ምን እያረክ ነው? ቢሮ አትገባም አልኩት። ቢሮ ምን አለ ምን ልሰራ ነው ያለኝ የስብከተ ወንጌል አልረሳውም። ከዚያ ሳጣራ ለካ እንደዚያ ነው የተለመደው። ያማል። ቢሮ ውስጥ አይደለም። እርግጥ ለሰባኪ እግር ነው እንጂ ቢሮ ላይ ኖረው ይችላል። ሊያደራጅ የሚችልበት ጽሕፈት ቤት ግን ራሱን የቻለ ሊኖር ይገባል። ግንዛቤውን ወሰዱት። የሚተገበር 3-4 ዓመት ሊሆን ይችላል። የዛሬ 3 ዓመት ውጤቱን ለማግኘት ዛሬ መጮህ እንዳለብን ግን እናምናለን። ይሄው ነው መደገፍ በበቂ በጀት የሚለው። ይሄ በጀት አለ ነው። ሰዓት ለሌሎቹም እድል እንድሰጥ ሁለቱን ከያዛችሁልኝ በበቂ የሰው ኃይል፣ በበቂ በጀት፣ በበቂ ቴክኖሎጂ የቅድሙን 4ቱን ትንሽ ማብራሪያ እየጨመርኩላ ዘሩና ያነበብኩት አሁን ለመተርጎም እያደረኩት ነው። በቂ ቴክኖሎጂ የሚባለው የሁለቱን ብቻ ነው ያነሳው። በማህበራዊ ድረገጽ ነው። ማህበራዊ ድረገጽ የሚባል ነገር በእኛ ቤት ውጉዝ ከማሪዎስ የተባለ ነው የሚመስለው። የአረዳድ ችግር እንዳለ ይረዳናል፣ ይገባናል። ማህበራዊ ድረገጽ ማለት ብዙ ትንታኔ ለመስጠት ባለሙያ መሆን ይጠይቃል። እኔ ማውቀውን ነው የምናገረው። ማህበራዊ ድረገጽ ማለት ስልካችሁ ላይ የማህበራዊ ድረገጽ ሲስተሙን አስተካክሎ ቴሌግራም ከፍቶ ከኛ
እናንተ መጣችሁ የምትወስዱትን ደብዳቤ በቴሌግራም መቀበል መቻል ማለት ነው። ማህበራዊ ድረገጽ ማለት ይሄ ነው። የግድ ዩቲዩበር መሆን ቲክቶከር መሆን አያስፈልግም እኮ እዚያም። ሌላው ደግሞ አሁን ዛሬ የኛ ስልጠና አለ። ይሄንን ነገር ዛሬ በሀገረ ስብከታችን እንደዚህ አይነት ስልጠና ተሰጥቷል ብሎ መዘገብ የሚችለው የስብከተ ወንጌል ኃላፊ ነው። እኔ በዚህ ምደራደር ሰው አይደለሁም። በዚህ አጋጣሚ እንደ ዘርፍ በዘርፉ እንዳለ ሰው በዚህ ስልጣኔ በዚህ እሳቤ ላይ ማንቀራረብ የስብከተ ወንጌል ኃላፊዎች ጋር አብሮ መስራት ሁሉ ሊከብድ ስለሚችል በጣም ልትሰሙኝ ይፈልጋሉ። ሞባይላችሁን ተጠቀሙበት። ሌላ እኮ ኮምፒውተር አያስፈልግም እኮ ሞባይላችሁን ተጠቀሙበት። አስተካክሎ ቴክስት መጻፍ፣ የተጻፈው ቴክስት ላይ ስህተት ቢኖር እንኳን ኤዲት አድርጎ እንደገና ፎርዋርድ ማድረግ የሚከብደን በጣም ብዙ ሰዎች ነው ያለ። ስለማንችል ግን አይደለም። የተለየ እውቀት አያስፈልግም። ይሄ እኮ እዚያው ጓደኛውን ጠጋ ብሎ መጠየቅ እኮ ነው። እና ምንድነው ቴሌግራም ምንድነው የሚል ሁሉ ሳይኖር ይቀራል። ይሄ ለሰባኪያን ብቻ አይደለም፣ ለሁላችንም ይጠቅማል። ወንጌል ይደገፍ ከተባለ በማህበራዊ ድረገጽ ዙሪያ ግንዛቤዎች ይኖሩ። አሁን ዛሬ ስትመጡ የእናንተ መምጣት በተመለከተ የተጻፈ አንድ ጽሁፍ አይቻለሁ። አይታችሁታል? ያየ ማን ነው? አሁን እነ የኔታ ማህተም አሉ እዚህ። ምናልባት ወይ ያስተምረውኛል ወይም ባያስተምሩኝም በእውቀት ይበልጡኛል። የኔታ ማህተም አሉ። ዘክሌ ሰይፍ ዘክሌ የሚባሉ ማለት ነው። የእነሱ ጉዳይ አይደለም የሚወሰውሰኝ፣ የተለየ ስጋቱ ስላለኝ ነው። ማህበራዊ ድረገጽ ላይ ልምምድ ይደረግ። ዛሬውኑ ወይ ልጅ ያለው ሰው አለ ወይም ወንድም የሌለው የለም፣ ወይም የሆነ ጥጉ ሳይንሳዊ ሰው ለዚህ ለማህበራዊ ቅርብ ያልሆነ ሰው አይደለም ያለው። ተከራይተን እንኳን የምንኖርባቸው አከራዮቻችን ይሄን ያውቁታል። ጠጋ ብላችሁ ከዛሬ ጀምሮ በዚህ አጋጣሚ ያላችሁት የስብከተ ወንጌል ኃላፊዎች አድራሻችሁን ሙሉልኝ። ቴሌግራም ግሩፕ ስለሚኖረው ሁሉም በዚህ ያለው ከተፈቀደልኝ የስራ ኃላፊዎች ዘርፎቻችሁ ስልክ ይመዘገባል፣ እሰጣችኋለሁ ወይም ጽህፈት ቤቱ ያከፋፍለናል። ድረገጽ መከፈት አለበት። ቴሌግራም ግሩፕ ማለት ነው። እኔ የሰባኪያነ ወንጌል የወረዳዎቹ የሰባኪያነ ወንጌል ግሩፕ ከፍታለሁ። ዛሬ ከሰዓት ከፍታለሁ። የየአድባራቱን ሰባኪያነ ወንጌል ደግሞ እናንተ የስብከተ ወንጌል ኃላፊዎች ትከፍታላችሁ። ከዚያ በኋላ እንደ ዛሬው ስልጠና መጠራራት ላያስፈልግ ይችላል እንደማለት ነው። እሱን በደንብ ያዙልኝ። በዚህ መደገፍ የኖረው አባታችን። ስለዚህ ይሄን ያዙልኝ። በጣም እንደው ሌላው ቢቀር እንደምትሰደቡም እንደምትመረቁም እንደምትረገሙም ማወቅ አለባቸው። አንዳንድ ጊዜ ታንኪው አባ ገብረስላሴ በጣም ጎበዝ በእውነት። እኔ በቆበ ራሱ ላይ ካለ ሰው ብዙ ጊዜ ዳዊቱን መዝሙረ ዳዊቱን ቅድስናውን ነው ማይ እሳቸው ከምንኩስናው ባሻገር በትምህርት አስኳላ የሚባለውን ትምህርትም ጣጥተው በጥብጠው ነው የጠጡት። እውነት ለመናገር የግለሰብ የማድነቅ አባዜ የለብኝም። እንደዚያ ደስ ይለኛል። እና አሁን ማህበራዊ ድረገጽ ላይ ያላቸውን ጠቀሜታ የሚያስተምሩት ትምህርት እኔ ወደ ምረት ላይ ቁሜ ከምለፈልፈው በላይ ወንጌል ያስተምራሉ። እሳቸው እንደዚህ አድርጉ፣ እንጠቀምበት ለማለት ነው። ማህበራዊ ድረገጽ እንደዚያ ነው። ሀገረ ስብከቱንም የመጠበቅ ስራ መሰራት አለበት። የራሳችሁን ሀገረ ስብከቱ ወረዳችሁን ጠብቁ። ዛሬ ሰሜን ሜጫ ወረዳ ቤተ ክህነት ላይ እንደዚህ አይነት ወንጀል ተፈጸመ ቢባል ልታገኙ የምትችሉት ስልክ ደውላችሁ አይደለም። በመሰረቱ በቅርብ ጊዜ ውስጥ ሩቅ ባልሆነ ጊዜ ስልክ ይቆማል ብዬ አምናለሁ፣ ወይም መቆም አለበት ብዬ አስባለሁ። ከስልክ ሲስተም ሰው መውጣት አለበት። ለምን ስልኮቻችን እኔ ከአንዱ ጋር ስደዋውል አየር ላይ ናቸው፣ እየተጠለፉ ናቸው። መረጃ በስልክ ያወራችሁት መረጃ 100% ለሌላ ሰው እንደደረሰ ወቁት። በስልክ ምስጢር የለም። ዘንድሮ ሲስተሙ እንደዚህ አድርጎታል፣ ብኩን አድርጎታል። ስለዚህ ምን ሊሆን ይችላል? ወደ ዋትስአፕ፣ ወደ ቴሌግራም፣ ወደ ሌላ አማራጮች መግባት የግድ ስለሚል በቅርብ ጊዜ ካሁኑ መለማመድ አለብን እና ቴክኖሎጂ የሚለውን ነገር በዚህ ልክ ኮምፒውተር የምትባለዋንም ቢያንስ የመጽሐፍ ፕሪንት የማለት እንደዚህ ጥቃቅን ነገሮችን መለማመድ አለብን። አሁን እንደ ጽህፈት ቤት ሄዳችሁ ልታደርጉ የምትችሏቸው ነገሮች እነዚህ ናቸው። ወንድሞቼ አባቶቼ፣ ግልጽ ነው የማወራው? ግልጽ ነው? ልቀጥል? እሺ፣ በመሰረቱ ልጨርስም እያኮበኮብኩ ነው። ያን ያክል እንዳትሰለችሁ። አሁን በቂ ቴክኖሎጂ ነው። ሌላው አግናጢዮሳዊነት ነው። አግናጢዮሳዊነት ነው አይደል? ቀጣዩ ነው። እሱን እናያለን። እሱን በማሳረጊያ ነው ያደረኩት። አግናጢዮሳዊነት ማለት ሶስት ነገሮችን እንድናይ ፈልጌ ነው። አግናጢዮስ የሚባለውን እንደምታውቁት
በመንግስተ ሰማያት የሚበልጥ መኖ ያቢ በመንግስተ ሰማያት ተብሎ ሲጠየቅ ጌታ ወጸዋ ሕፃነ ወአቅመ ማእከሌሆሙ የሚለው ነው። ጌታ ጠርቶ ለምሳሌነት ከህፃናት መካከል መርጦ ያቀፈው እንደዚህ ሕፃን ካልሆናችሁ ወደ መንግስተ ሰማያት መግባት አትችሉም፣ ወይም በመንግስተ ሰማያት ሊበልጥ የሚችለው እንደዚህ ያለ ነው ብሎ ለምሳሌነት የጠራው ሰው አግናጢዮስ ይባላል። ኋላ ከሐዋርያት በኋላ ከፍተኛውን ሐዋርያዊ ተግባር የፈጸመ እጅግ ድንቅ ሐዋርያ ነው። ደቂቅ ሐዋርያ ነው። ከሐዋርያት በኋላ ወንጌልን ለኛ ካደረሱት ጉልህ ድርሻ ያለው ነው አግናጢዮስ የሚባለው። በዚህ የሚጠጣ፣ በዚህ የሚበላ፣ በዚያ የሚስቅ፣ በዚህ የሆነውን ነገር የሚዘግብ በአራት አቅጣጫ የአግናጢዮስ ገዳዮች ተሰብስበው ከተራቡ አናብስት ጋር ስታዲየም ውስጥ አስገብተው እያታገሉት እኔ ክርስቲያን ነኝ እያለ ከማተቤ በፊት አንገቴን ቁረጡ ያለ ሰማዕት ነው። በረከቱ ከሁላችን ጋር ይሁን። ስለዚህ አግናጢዮሳዊነት ዘንድሮ ያስፈልጋል ነው። ምን ማለት ነው? ሃይማኖታዊነት ማለት ነው። ጥቡነት ያስፈልጋል። ባለራእይነት ያስፈልጋል። ሶስት ነገሮች ከአግናጢዮስ የወሰድናቸው ናቸው። ሌሎች ጉዳዮች ቢኖሩትም ማለት ነው። በዚህ አጋጣሚ ዘንድሮ አንበሳ አትጠብቁ። አሁን ይሄ አፉን የከፈተ የተራበ አንበሳ እሱን አትጠብቁ። ወቅቱ አንበሳ ነው። ወቅቱ ከተራቡ አናብስት በላይ ነው። ከዚህ ክፉ ጊዜ ጋር መታገል ያክል ከአንበሳ ጋር መታገል የለም። ዘንድሮ የምንታገለው ከአንበሳ ጋር አይደለም። እንደ አንበሳ ከዚያም በላይ በሚያስፈራ ክፉ ጊዜ ላይ ስለሆነ ያለ ነው። ምን ያስፈልገናል? ሃይማኖት፣ ጽኑ ሃይማኖት፣ ጥቡ ጭካኔ ያስፈልጋል። መንፈሳዊ ጥባት የሚባለው ለእሳቱ እሳት መሆን የሚቻልበት ጭካኔ ያስፈልጋል። ባለራእይ ነገን መሰረት ያደረገ ስራ መስራት ማለት ነው። አሁን እኔ እናንተም አሁን በዚህ መከራ እውነት ለመናገር በኖህ ዘመን እንደሆነው በፈላ ውሃ ላይ እንደመጣችሁ ይሰማናል። ስትመጡ በፈላ ውሃ ላይ ነው ኖህ መርከቡን ያንሳፈፍ የነበረው። ሃይማኖት ባይኖራችሁ ኑሮ ዛሬ አትመጡም ነበር። በዚህ አጋጣሚ እንደ ሀገረ ስብከት ሃይማኖት ያለው ሰራተኛ በየወረዳው እንዳለ እየተሰማኝ ነው። አባታችን ልጆችዎ ሃይማኖት ያላቸው ባይሆኑ ዛሬ አይመጡም ነበር። መምጣት ብርቅ አይደለማ። ማን ነው ብርቅ ሆኗል? ዘንድሮ መሄድ መምጣት እኮ ብርቅ ሆኗል እኮ። ስለዚህ በዚህ ዘመን ይሄን ክፉ ዘመን አልፋችሁ መምጣት አግናጢዮሳዊነት ነው። እንደ አግናጢዮስ የመሆን ጥግግታችሁን ነው የሚያሳየው እናንተንም። እና ዘንድሮ ሃይማኖት ያለው አገልጋይ ያስፈልጋል። ይሄ በ40 በ80 ቀን ያሰርነው ማተብ ማለት አይደለም። በተግባር የሚገለጥ ሃይማኖት፣ ታማኝ የሆነ ሰው ማለት ነው። ይሄም ጭካኔው በብዙ ነገር ላይ መጨከን ያስፈልጋል። ደሞዝ የሌላችሁ አላችሁ፣ በቂ ደሞዝ የሌላችሁ አላችሁ። አንደኛ ያለመኖር፣ ሌላው በቂ ደሞዝ ያለመኖር። በቂ ደሞዝ አለኝ እንኳን የሚል ባይኖር በቂ ምቹ አጋጣሚ የሌለበት ሁኔታ ላይ ውስብስብ ያለ የተቆላለፈ ሁኔታ ውስጥ እንዳላችሁ እናምናለን። እኛም በዚያ ውስጥ ነው ያለ ነው። እላይም መታችም የሀገሪቱም ጉዳይ እዚህ ውስጥ አስገብቶና ያለ ነው። በዚህ መካከል ምን ያስፈልጋል? ባለ ራእይ። ይሄም ያልፋል። አልፈን የምናገኘው ግን ኤርትራን ተሻግረን ከነዓንን ነው። ከነዓን ደግሞ የዝማሬ ቦታ ናት። ከነዓን ደርሰን ከበሮ ይዘን መዘመራችን አይቀርም የሚል ብዙ ባህረ ኤርትራዎች ከፊታችን ቢኖሩም መሻገራችን ግን አይቀርም የሚል ባለ ራእይነት ያስፈልጋል። ከአንበሳ ጋር ያታገለው ራእይ ነው እንጂ የጽድቅ ጉዳይ ብቻውን አይደለም። መጽደቅ እኮ መዝሙረ ዳዊት ጸልየን እንጸድቃለን በእምነት። የኔ አባት እኮ ሲተኛ ቸራው አሳድረኝ ይላል፣ ሲነሳ ቸራውለኝ ነው የሚለው። ሌላ ጸሎት ብዙ አያውቅም። ግን በእምነት ከኔ ይሻላል ብዬ ነው ማምነው። ስለዚህ ባለ ራእይ መሆን የነገን ታሳቢ ባያደርግ ኑሮ አግናጢዮስ ከአንበሳ ጋር ምን አታገለው እያልኳችሁ ነው። ምን አገባኝ እኔ ጉዳዩ የሚል ሰው ተፈጥሮ ታያለ። ሻሽ ጠምጥሞ ግድ የለሽ አለ፣ ካባ ለብሶ ግድ የለሽ አለ። የኔ ቤቴ የቤተ ክርስቲያን ጉዳይ አይደለም ብሎ ሲሞቀው ሲቀዘቅዘው እንደሚባለው ማለት ነው። ወይ በማንኪያው ወይ በእጁ እንደዚህ የሚደረገው። ዛሬ ቤተ ክርስቲያን እየተበጠበጠች ያለችው በእንደዚህ አይነት ግዴለሾች የኛ ጓደኞች ነው። እና አሁን ወረዳ ላይ ስለሆነ ያላችሁ ታጥቢያ ላይ ይሄ ሙቀት መፈጠር አለበት። መቅደስ ውስጥ ስንገባ ያለው ማህሌት ላይ ስንገባ ያለው እኔ ሆነ ይቅርታ አድርጉልኝ እንጂ እዚህ ግባ የሚባለው እውቀት የሌለኝ በመሆኑ ማህሌት ስገባ ያሬድን አየዋለሁ። ከልቤ ነው የምነግራችሁ። በቅቼ በተመስጦ አይደለም ማየው። ጸናጽሉ ሳየው ያሬድ ነው የሚመጣብኝ። መቋሚያውን ሳየው ያሬድ ነው ትዝ የሚለኝ። ከበሮውን ሳየው ያሬድ ነው። ማን ትዝ ይበለኝ ታዲያ? እሱን እያየሁ ሂጄ ማህሌት ላይ ማህሌታዊ ስነ ምግባር ያልተሟላ ሆኖ ሳየው ይከፋኛል በግሌ። እግዚአብሔር ምን ያክል እንደሚከፋው አስቡ። አውደ ምሕረት ላይ እሄዳለሁ። እኔ
በጣም ፈሪ ሰው ማለት እኔ ነኝ። በነገራችሁ ላይ እንደዚህ ማይክ ይዤ ስለፈልፍ በጣም ጭካኝ መናገር እንደሱ እንዳታስቡ። አውደ ምሕረት በቆሙ ቁጥር እግሬን ያመኛል። ጴጥሮስ ነው ትዝ የሚለኝ፣ አግናጢዮስ ነው ትዝ የሚለኝ። አንበሳ ጋር እየታገለ የቆመበት አውደ ምሕረት አይደል ወጥተን ምን ለፈልፈው? እንደኔ አይነት ለፍላፊ አይደል እንደ የተፈጠረው ዘንድሮ። ስለዚህ እሱ ልክ አይደለም። ወደ ጠባያችን ወደ ጥንተ ጠረናችን መመለስ አለብን። ሶስቱ ያሉን ማለት ነው፣ ሃይማኖታዊነት፣ ጥቡነት፣ ባለራእይነት። የአራቱ ለስብከተ ወንጌል ኮለን ያልናቸው ናቸው። ትንታኔያቸውም ይሄን የሚመስል ነው እላችኋለሁ። ወደ ቀሪውና ወደ ቀጣዩ ስንሄድ ክፍል 2ን እንመልከት። ስብከተ ወንጌልን በሚመለከት ይሄን ካል በቂ ስለሆነ ስብከተ ወንጌል የሚያመጣቸውን ነገሮች ቅድም በበጀት ያልኳችሁን ሳልተነትንላችሁ ነው የቀረው አይደለም። ከሁለተኛው ምንድን ነበር የሚለው ኮለን ካልኳችሁ ውስጥ ንገሩኝ እስኪ። ሁለተኛው ኮለን ሁለተኛው ምሰሶ ምንድን ነው? ወይም ሁለተኛው ዋና ነገር በስብከተ ወንጌል ውስጥ የምን በጀት? ይሄ ማለት ነው ዋናው ያ ነው። ግን በደረጃ ያስቀመጡት ይሄን ነው፣ የገንዘብ በጀት የሚለውን ነው። የገንዘብ ገቢ ማለት ነው። ይሄን እንመጣበታለን። አሁን ገቢ ላይ እንድታሰናስሉልኝ ፈልጌ ነው። ስለዚህ ወደ ክፍል 2 እና ወደ ገቢ ስንሄድ ይሄ ነው። ክፍል 2 ገቢ ነው። ሁሉም ገቢዎች በስብከተ ወንጌል አማካኝነት የሚገኙ ናቸው ተብሎ ይታመናል። ታምናላችሁ? ታምናላችሁ ወይ? አረ መከራ ነው እናንተ። ሁሉም ገቢዎች በወንጌል አማካኝነት መገኘት ይችላሉ ብለን እናምናለን እኛ። ምን አይነት ገቢ ነው ካላችሁኝ፣ ለምሳሌ የነፍስ ገቢ ነው አንደኛው ገቢ። አሁን ሪፖርት የገቢ ሪፖርት አቅርቡ ብትባሉ የፋይናንስ ሪፖርት የምታመጡ ይሄን ያክል ሚሊዮን አይደል የተለመደው። እኛ የምንወስደው ጠቅላይ ቤተ ክህነት፣ እናንተ የምታመጡት ወደዚህ ገንዘብ ነው፣ ቼክ ነው የምታመጡ አይደል? ጥሩ እኮ ነው። መቼም እኮ ይሄን የሚጠላ ይሄን ማስፈላጊ አይደለም የሚል የለም። የመጀመሪያው የቤተ ክርስቲያኒቱ ገቢ ግን የሰው ልጆች ናቸው። የሰው ልጅ በትምህርተ ወንጌል ወደ መንግስተ ሰማያት ማስገባት ማለት ነው። የነፍስ ገቢ ሲባል የሚሰጠው ትርጉም ይሄ ነው። ገቢ እየሆኑ ነው። ዘንድሮ ወጪ አልበዛብንም፣ የሚወጡት አልበዙም። ትናንት እኛ ጋር የነበሩ፣ ትናንት የኛ ቀሚስ የለበሱ፣ ትናንት የኛን ቆብ ያጠለቁ፣ ትናንት የኛን ካባ የለበሱ፣ ሻሽ የለበሱት ዛሬ ወጣው አላለቁም። እንደው ዛሬ የቤት ቀለምም ስለሆነ ላነሳሳው ፈልጌ ነው። እነ ትዝታው ሳሙኤልን አታዩም? በእርግጥ እኛ አልነበሩም፣ እነሱ መንገድ ላይ የተመለሱ ናቸው። እኛ ውስጥ የገባ የነበረ የእኛን ታቦቱን አውጥቶ እንዘይነስ ጽላተ ይቀጠቅጥ በእብን ወይ ጸርፍ ላይሌሁ ወላይሌነ ወላይለ ሃይማኖትነ መኑ ይለክፈኒ ይቤ ይሳለቅ ላይሌነ ወይ ጸርፈነ። በቅሩብ ዕለት ነወርሳ ለኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እስከ ኩለንተሃ ይቤሉነ ወንገብራ ለቤተ ክርስቲያን ምኩራበ እያሉን አይደለም ወይ? እስማሃለዋ አንስት ማይከሌነ ዘይያምራ ዘውስጥ እንደዚህ አይደለም ወይ ያለበት ጊዜ? ሊቆጨን ይገባል ምለው እኮ ለዚህ ነው። ስለዚህ የሰው ልጆች እየወጡ ነው እንጂ እየገቡ አይደለም አሁን ባለው ሁኔታ። ለምን? የገቢ ምንጭ የሆነው ወንጌል ላይ ባለን የትኩረት ማነስ። ወደ ሁለተኛው ልሄድ ጊዜ እንዳልወስድባችሁ። አንደኛው የነፍስ ገቢ ነው፣ ሁለተኛው የገንዘብ ገቢ ነው። የገንዘብ ገቢ ማለት በትምህርተ ወንጌል አስራት፣ በኩራት፣ ቀዳማያትና የመሳሰሉትን የግዴታና የውዴታ ክፍያዎችን ወደ ቤተ ክርስቲያኒቱ ካዝና ማስገባት ማለት ነው። እነዚህ ነገሮች በሙሉ ገብተው ከተገኙ ቤተ ክርስቲያን ውስጥ የወንጌል ገቢዎች ናቸው፣ በወንጌል የመጡ ገቢዎች ናቸው። ወንጌል ትልቁ መሳሪያ ነው የሚለውን የሚያስገነዝብ ነው። ትንሽ ማብራሪያ ልጨምራችሁ ከዚህ ገንዘብ ከሚለው ጋር። ምንድነው አሁን አስራት ምንድነው? ቀዳማያት ምንድነው እንሌለ? እስኪ ትንሽ ማብራሪያ ጨምሬበታለሁ እዚህ ላይ። አንደኛ አጫጭር ማብራሪያዎችን ለመስጠት 5ቱ የጽድቅ ስራዎች የስራ ማስኬጃዎች ብየዋለሁ። 5ቱ የጽድቅ ስራ ማስኬጃ ክፍያዎች በሚል ርዕስ ሰጠሁት። ገንዘብ ገቢ ላይ ነው ያለው። አስራት ነው፣ በኩራት ነው፣ ቀዳማያት ነው፣ የአባልነት ክፍያ ነው፣ የመባ ክፍያና የስለት ክፍያዎች ናቸው። እነዚህ 6 ነው አይደል? 6 ብላችሁ የቁጥር ላይ ያው
ስህተቶችን እያረማችሁ ውሰዱ። በመሰረቱ ሊቃውንት አይደላችሁ። እነዚህ እዚህ ላይ ያለውን 6 ስለዋለው 6ቱ የጽድቅ ስራ ማስኬጃ ክፍያዎች ናቸው። ይሄንም ራሱን 6ቱንም ትንሽ ለማብራራት ያክል አንደኛው ላይ እንዳያችሁት የአስራት ክፍያ ነው። የአስራት ክፍያ ማለት ከነጋዴዎችና ከደሞዝተኞች የሚጠበቅ የግዴታ የገንዘብ ክፍያ ማለት ነው። አስራት ማለት ይሄ ማለት ነው። ይሄን ከዚህ አገናኝ። ሁለተኛው በኩራት ነው። ይሄ ማለት ደግሞ ይሄ ማለት ነው። ይታያችኋል አይደለም? ያው እንግዲህ የኔ እንስሳ የወለደችው የመጀመሪያ በግ ወይም ፍየል ወይም በሬ እንደማለት ነው። የትውልድ ያልነው ለዚያ ነው። ቁሳቁስ አይደለም። በኩራት የሚባለው ቁስ ተኮር አይደለም። አስራት የሚባለው ገንዘብ ተኮር ነው። ስለዚህ በኩራት የሚለው ይሄ ነው ትርጉሙ ማለት ነው። ወደ ቀጣዩ ስንሄድ ቀዳማያት የሚባለው የቀዳማያት ትርጉም ደግሞ ይሄ ነው። የእህል ዝርያ ነው። የኛ አባቶች ማርያም ባረኪ ይሉት ነበር አለ። ግን በየወረዳው ይሆን ይሄ ነገር? እስኪ አለ የሚለኝ ይኖር አለ? የንታ ይመራ አራ በጣም ጥሩ። ይሄ ማርያም ባረኪ ማለት ቀዳማያት ማለት ነው ብለን መስበክ ነው የሚጠበቅብን ማለት ነው። እርሱ አለ ማለት ነው። መተርጎም ነው ማለት ነው። 10 ኩንታል ሲያስገባ በሱ ቸርነት የሚሰጠውን ትተን በዛ አድርጎ እንዲሰጥ ወንጌል መስበክ። ስለዚህ ወንጌል አውድማው ላይ የምንሰብካለን ማለት አውድማውን አውደ ምሕረት የምናደርገዋለን። ለመስበክ ሄደህ ከሚያበራየው ሰው ጋራ እንደው የሚያበራይበትን ነገር ተቀብለህ ዞር ታደርግና ይገርምሃል እኮ ብሎ ወንጌል መስበክ ማለት ነው። አቡነ ኤልሳ የሚባሉት የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ በረከታቸው ይድረሰንና እዚህ ገበሬዎች የሚሰሩት ስራ ድረስ ይሄዱ ነበር ይባላል። ወርደው እንደው ምእመናኑን ይባርካሉ፣ አይዟችሁ ይሏቸው እና ሊቀ ጳጳስ እንደ አቡነ ኤልሳ ሲባል እሰማለሁ። እኔ እንኳን አጋጣሚ አላውቃቸውም በአካል ያው በውጭ ነው ማውቃቸው። እና ይሄ ማለት ነው ይሄ ማለት ነው የአባልነት ክፍያ ነው። ቀጥሎ ያለው የአባልነት ክፍያ ማለት በዚህ መሰረት በቃለ ዓዋዲ አንቀጽ 61 መሰረት በዚህ መሰረት የሚከፈል ማለት ነው። መሰረት ማንኛውም ኦርቶዶክሳዊ ቤተክርስቲያን አባል መሆኑ የሚገለጽበትን መታወቂያ ከሚቀርበው አጥቢያ በየጊዜው የሚሻሻል ቢሆንም ለጊዜው ግን በዚህ ዓመት ያለው 240 ብር እየከፈለ በየዓመቱ እያሳደሰ ሊኖረው ስለሚገባ ለዚህ የሚፈጸም የግዴታ ክፍያ ነው። አሁን እኛ ዋጋ ምን ከፍልባት ይህች ናት። እንግዲህ ስንቱን አልፈን አይታችሁ። በነገራችሁ ላይ በእኔ እምነት በግሌ ይሄ አስፈላጊ ነው ብዬ አላምንም። ይሄ 240 በፍጹም አስፈላጊ አይደለም። አስራቱና በኩራቱ ነው የሚያስፈልገው። አንድ የመንግስት ሰራተኛ አስራቱን ካስገባለኝ 200 ብር ጋር ምን አታገለኝ? ስለዚህ ወደዚህ ማደግ አለበት ነው ትምህርታችን፣ ግንዛቤያችን። ሰውን ስናስገና ምን አሁን እኮ አስራት ክፈሉ ሁሉ ነው መሰለኝ በጅምላ የሚባለው። ይሄ እኮ አስራት አይደለም። ይሄ አስራት አይደለም። አስራትማ አለ እንጂ እንዴ። ስለዚህ በሬ ሰጡም ያውቃል፣ በግ ሰጡም ያውቃል። በግ ይዞ ሲመጣ ምእመኑ ቄሶች በግ ያፈቅሩ በጋ ወነሐቦሙ በጋ ብሂሎሙ ያመጹ ወነባርኮን በግ ይምጻ ብለን እኛም ነራዩ ብለን ንጥፎ እንደምንል ነው የሚታሰበው። እሱ አይደለም። ይሄ ለማኝነት ነው፣ የተመጽዋችነት ስሜት ነው። ግዴታው እንደሆነ መንገር ነው። የመጀመሪያ ከብዙ በጎች መካከል የመጀመሪያ የተወለዱት የቤተ ክርስቲያን መሆናቸውን ነገረን አናውቅም። እውነት ለመናገር በልኩ ማለት ነው። ስለዚህ ይሄ ማለት እዚህ ላይ ያለው ማለት ይሄ ማለት ነው። በተጨማሪ ግን ለማብራራት የሞከርሁት ይሄ ሁሉም ክርስቲያኖች ሊኖራቸው የሚገባ ነው። በሞቱ ጊዜ ሲወልዱ እየመጡ የሚወስዱት አይደለም። በመደበኛነት በየዓመቱ የሚያድሱት ነው። እዚህ ላይ የሰጠዋት ማብራሪያ ክቡር አባታችን ክቡር ዋና ስራ አስኪያጁ ምናልባት ኃጢአት ከሰራው ሊያርሙኝ ይችላሉ። የመክፈል አቅም የሌለው ወይም የሌላት መሆኑ በንስሐ አባቱ አማካኝነት በትክክል ተጣርቶ መታወቂያው የግድ ስለሚያስፈልገው በነፃ ይስተናገዳል የሚል የግል ማብራሪያ ያስገብቻለሁ። ሊያርሙኝ ፈቃዴ ነው አባታችን። ቃለ ዓዋዲውም ስለሚያመላክት ይችን ማብራሪያ ለመጨመር ሞክሬያለሁ እና ድሃ ከሆንሽ ጉዳይሽ ተብሎ ድሃ ከሆን ጉዳይ ተብሎ መታወቂያ ሳይኖረው መክፈል አልችል ብለን ተብሎ ባህር ዳርም እያለው ሰልፎች ነበሩ። አንከፍልም ይላል። አንድ ማረሳው አንከፍልም የሚለውን ግሩፕ የሚመራ ሰው እየመጣ በየዓመቱ ግብረ ሰላም ያበላል። ከዚያ አንተም ሆነ ነው መክፈላቱ ሆነው ልክፈልልህ አልኩት።
እንዴ እኔ እንዴት እንደዚህ ትለኛለህ ብሎ አልከፍልም ብሎ እኮ ነው የመጣው። እውነት ለመናገር ገብረ ሰላም ይጠራናል፣ እሱ ግን አይከፍልም። እና በቃ እኔ ከፍልልሃለሁ ሰው አሳምፀህ አትምጣ ስለው አረ በፍጹም እንደው እነዚህ ዝም ብለው ሲያለቃቅሱ አይቼ ነው እንጂ እኔም እከፍላለሁ፣ እንዲያውም በቃ ክፈሉ ብሎ ዞሮ ሰባኪው ሲያስከፍል ትዝ ይለኛል። እና የሌለው ማለት ይኸውልህ ሰርግ ሲሆን ማን ነው ክርስትና ሲያስነሱ ካሜራማን አዘጋጅተው በጣም ብዙ አውጥተው ቤታቸው ድል ያለ ድግስ አላቸው። ለክርስትና ማስነሻ ብር ግን የሌለኝ ብሎ ሲመጻደቅ ታይዋል። ይሄን በደንብ በትክክል ያልነውም ለዚህ ነው። በንስሐ አባቱ በትክክል የምትለው አንዳንድ ጊዜ እንደው እንዳይሆን ማለት ነው በደንብ ሆኖ ስለዚህ በነፃም መሰጠት ያለበት ይሆናል ነው ክፍያ ሳያስፈልግ። መባ ነው የመጨረሻው። መባ የምትለዋ በአማርኛ ስጦታ ነው። መባ ማለት ስጦታ ማለት ነው። ከላይ የተጠቀሱ የግዴታ ክፍያዎች ናቸው። እነዚህ በሙሉ የግዴታ ክፍያዎች ናቸው። እንደተጠበቁ ሆኖ ለማስቀደሻና ለጠቅላላ አገልግሎት እንዲሆን በማሰብ ለቤተ ክርስቲያን የሚቀርብ የውዴታ ስጦታ ነው መባ ማለት ይሄ ግዴታ አይደለም። ከእግዚአብሔር ነው ግዴታ የሚገባው። መስጠት አለብኝ ብሎ ከገባ በኋላ ልክ ስለት በሚመስል የውዴታ ስጦታ ነው። ይህንንም የሚያደርጉ አማኞች ተወከፍ መባኦሙ ለአሃው ለአሃት እየተባለ በጸሎተ ቅዳሴ ይታሰባል። በዚህ መሰረት ማለት ነው ቤተ ክርስቲያን ዝም ብላ ተቀብላ ደናዋል አትልም ማለት ነው። የስለት ክፍያ ይባላል። አማኞች መልካም ነገር ቢሆንልኝ ቢደረግልኝ ብለው በእምነት የተሳሉት ስለታቸው ከደረሰላቸው ከአማኞች የሚጠበቅ የውዴታ ክፍያ ነው። ይሄ ስለት በዚህ መሰረት የሚፈጸም ነው። በዚህ ምዕራፍ ቁጥር መሰረት ይህን ካልኩ ምንድነው የቀረን? አሁን ከገቢዎች ውስጥ ዋና ዋናዎቹን ምን ላይ ነው ያለነው? አሁን የገንዘብ ገቢ ላይ ነን አይደል? የገንዘብ ካልን የንብረት አለቃዬ ሊቀ ብርሃናት ቀጣዩ መርሃ ግብር ማዘጋጀት ይችላሉ። እኔ እየጨረስኩ ስለሆነ ሶስተኛው የንብረት ገቢ ነው። ንዋያት ቅዱሳትን፣ የልማት ማሽኖች፣ የዕደ ጥበብ መሳሪያዎች እና የመሳሰሉትን ለቤተ ክርስቲያን ገቢ ማድረግ ማለት ነው። በምን? በወንጌል ትምህርት። አሁን በቀጣይ ደህና ነውን ብፁዕነታቸውም በተከታታይ የሚሰጡት መመሪያ እና ትምህርት ይሄ ስለሆነ በአስሩም ወረዳዎች አንዳንድ የልማት ስራዎች ይኖሩታል። ሀገረ ስብከቱ ማለት ነው። ወረዳዎችማ መቼም በእጃችሁ ነው። ሀገረ ስብከቱ በሁሉም ወረዳዎች ትራክተሮች ተገዝተው የሚታረሱበት ሁኔታ እንደሚፈጠር ሰላም ብቻ ይሁን፣ ሌላ የሚያቆመው ነገር የለም። እዚህ ጎንጂ ላይ ወጣ ብለን አንድ ልማት ብናለማ፣ ሰሜና ቸፈር ሄደን ብናለማ ያን ጊዜ የሚገዙና የሚሰጡን የልማት ማሽኖች ታሳቢ ተደርጎ ነው ስሙን የጠራሁት። የዕደ ጥበብ ውጤቶች የተሰሩ አይደለም በየአድባራቱ ንዋያተ ቅድሳት፣ እነዚህ የንብረት ገቢ ይባላሉ። የሀብት ገቢ የሚባለው ደግሞ መሬት ነው። የመሬት ነገር ይሄ ትልቁ ነው። መሬት አንተ አይደል? እኛ ራሳችን መሬት ስለሆን ትልቁ ሀብት የኛ መሬት ነው። መሬት ከመሬት ጋር የተያያዙ እጽዋት፣ እንስሳትና መሰል እነዚህ የሀብት ገቢ ይባላሉ። እነዚህም ሊመጡ የሚችሉት በወንጌል በኩል ስንሰራ ነው ለማለት ነው። ይሄው ነው ጠቅለል ባለ መንገድ እኔ በእኔ በኩል እንዲዘጋጁ የፈለግኩ ማለትም እንዲቀርቡ የተፈለገው በአስተዳደር ጉባኤውም የተሰጠው አቅጣጫ እነዚህ ናቸው። ወንጌል ለሁለንተናዊ ልማት ነው ርዕሱ። ከዚያ በመነሳት በሁለት ወንጌልንና ልማትን ወይም ሁለንተናዊ ልማትን ያልተከፈለ ልማትን ለማገናኘት ሞክሬያለሁ። እንዳልኋችሁ በስልጠና መልክና በበቂ ሁኔታ እንዳትወስዱት እያሳሰብኩ በውይይት ጊዜ ለውይይት ቢሆኑ ብዬ ከዚሁ ውስጥ የወሰድኳቸው ምን ተነግበር ነው። አንደኛ ዛሬ ላይ በሀገረ ስብከታችን ስር የሚገኙ አድባራት ከ900 በላይ ሲሆኑ በዘርፉ የተመደቡ ጠቅላላ ሰባኪያን ቅድም የነገርኳችሁ ናቸው። በመሆናቸውም የተፈጠረውን ክፍተት እንዴት እንሙላው በውይይት ክፍለ ጊዜ እንድታነሱልኝ የምፈልገው ነው። ይሄ በስብከተ ወንጌል ዘርፍ ተመርቀው ቅጥር ያልተፈጸመላቸውን መምህራን በተመለከተ ምን እናድርግ፣ ለእሶ ላይ ስለሆኑ በልዩ ሁኔታ ለወጣት አደረጃጀቶች እንዴት ወንጌልን እናዳርስ የሚሉ 3 የምን ተንግበር መወያ ርዕሶች አሉኝ። በእኔ በኩል እንዲያዙልኝ የምፈልገው በእውነቱ በሌለ ልምድና በእንዲሁ ስለ ጮኩባችሁ ይቅርታ አድርጉልኝ። አመሰግናለሁ ስለሰማችሁኝ።